Lewis Skelly in his preferred midfield role. Great opportunity! Oh, what a start, Calafiori! Odegaard's ball in. Havertz is there! It's two! Oh, Odegaard seizing upon it! Clear daylight for the champions in every sense here! ሰላም ጤና ይስጥልን ክቡራትና ክቡራን የፍቅር ሊቃል ዩቲዩብ ተከታታዮች እንዴት ናችሁልን? በፕሪንሲፓሊቲ ካርዲፍ ስታዲየም አርሰናል ማንቸስተር ሲቲን 3-0 በመረምረም የኮሚኒቲ ሺልድ ዋንጫን አነሳ። የመጀመሪያ የሲዝን ክብራቸውን ማሳኩ። ያም ብቻ ሳይሆን ለፕሪሚየር ሊጉ ተፎካካሪዎቻቸው ሁሉ እጅግ ከባድ ማስጠንቀቂያ የላኩበት አስደናቂ የጨዋታ ጊዜን ያሳለፉበት ምሽትም ነበር። በእንግሊዝ እግር ኳስ ላይ አዲስ ኃይል አዲስ ከፍተኛ ለአመታት በአሸናፊነት መዝለቅ የሚችል ቡድን እየመጣ እንደሆነ ፍንጭ የሰጡበት ሌላ ምሽትን አሳልፈዋል። በቅርብ ጊዜያት ውስጥ በፔፕ ጓርዲዮላና በሚኬል አርቴታ መካከል በአርሰናልና በማንቸስተር ሲቲ መካከል የሚደረጉ ፍልሚያዎች አብዛኛውን ጊዜ በማንቸስተር ሲቲ የሚደመደሙ ነበሩ። ያ ጊዜ መደምደሙን ፍንጭ የሰጠ በስነ ልቦና ደረጃም ተለዋዋጭነቱን ያሳየ እና የጠቆመ ምሽት ነበር ማለት ይቻላል። አዲሱ የማንቸስተር ሲቲ አሰልጣኝ ፔፕ ጓርዲዮላን በመረከብ ምን ይዘው ይመጡ ይሆን ተብሎ የተጠበቁት ኤንዞ ማሬስካ ሊረሱት የሚገባን ምሽት አሳልፈዋል። ቡድናቸው እዚህም እዛም ያልተዋሃደ የተበጣጠሰ በተለያዩ ቦታዎች ላይ ሀሳብ ያጠረውና የአርሰናልን ማጥቃት ፈጽሞ ማቆም ያልቻለ ቡድን ሆኖ ተመልክተነዋል። ካላፊዮሪ ከሃቨርትዝና በጨዋታው ልዩ የነበረው ኦዴጋርድ ድንቅ ጊዜን አሳልፈዋል። የአርሰናል አዲስ ፈራሚዎች ብሩኖ ጉማሬሽ እንዲሁም ደግሞ ክሪስቶስ ዞሎስ አስደናቂ የነበሩበትና ለቡድኑ ትልቅ ፍንጭና ተስፋ የሰጡበት ምሽት ሲያሳልፉ፣ በአንጻሩ 116 ሚሊዮን ፓውንድ የወጣበት ኤሌት አንደርሰን በአርሰናል የአማካይ ስፍራ ፊት መቆም ተስኖት ተመልክተናል። ማንቸስተር ሲቲ ወደ ባርሰሎና የሚያቀናውን ሮድሪጎ ካስካንቴን ምን ያህል እንደሚናፍቅ ያሳየበትን ጨዋታ ተመልክተናል። ሮድሪጎ ካስካንቴ ወደ ባርሰሎና የሚያቀናቱ ጉዳይ እየተረጋገጠ ሲሆን በዚህ ቦታ ላይ የሚሰለፈው ወይም የሚመጣው የማንቸስተር ሲቲ ኮከብ ማን ሊሆን ይችላል የሚል ትልቅ ጥያቄ የተነሳበት ነበር። በአንጻሩ መድፈኞቹ ከ22 ዓመታት በኋላ የፕሪሚየር ሊግ ጥያቄያቸውን መልሰዋል። የካራባው ካፕ እንዲሁም ደግሞ ሽንፈታቸውን በማንቸስተር ሲቲ አምና በካራባው ካፕ 2-0 የተሸነፉበትን የጨዋታ ጊዜ በ3-0 አስደናቂ ድል ቀይረው የኮሚኒቲ ሺልድ ዋንጫን አሳክተዋል። የፕሪሚየር ሊግ ትልቅ ጥያቄን ይዞ የነበረው የሚኬል አርቴታ ቡድን ለፕሪሚየር ሊጉ ምላሽ ከሰጠ በኋላ ተደጋጋሚ ፕሪሚየር ሊግ ዋንጫዎችን ያመጣሉ ለሚለው ጥያቄ ደግሞ ጠንከር ብሎ የቀረበበትና ተስፋ የሚያጭር እንቅስቃሴ ያሳየበት ሆኗል። በእርግጥ የአርሰናልንም ድል ሆነ የማንቸስተር ሲቲን ሽንፈት በአንድ ጨዋታ እንዲህ ነው ብሎ አመቱን እንዲህ አይነት ነገር ያሳልፋሉ ብሎ መደምደም ከባድ ቢሆንም ግን ሁለቱም ቡድኖች ሊደሰቱም ሊያዝኑባቸው የሚችሉባቸውን ነጥቦችን ግን ያሳየ ነበር ማለት ይቻላል። አርሰናል የጨዋታ የበላይነቱ እንዲሁም ደግሞ የስኳድ ዴብዙ የታየበት መንገድ፣ ማንቸስተር ሲቲ እንደዚሁ በከፍተኛ ሁኔታ አዲስ ማንነት ከፔፕ ጓርዲዮላ አዲስ የሆነ ቅርጽ ይዞ ለመምጣት ያሳየው ሁኔታ ትንታኔ ሲሰጥበት ቆይቷል። ከትናንት ምሽቱ ፍልሚያ በኋላ በድጋሚ ይህንን ጨዋታ በዝርዝር እንመለከተዋለን። አርሰናል 3 ማንቸስተር ሲቲ 0 በካርዲፍ ፕሪንሲፓሊቲ ስታዲየም የተከናወነውን ጨዋታ በዝርዝር እንመለከተዋለን። የፕሪሚየር ሊግ ሻምፒዮኖቹ ሌላ አስደናቂ ፐርፎርማንስ አሳይተው የኮሚኒቲ ሺልድ ዋንጫን አንስተዋል። በተለምዶ የ2026-27 የፕሪሚየር ሊግ ሲዝን ወይም ደግሞ እያንዳንዱ የፕሪሚየር ሊግ ሲዝን ከመጀመሩ ከአንድ ሳምንት በፊት የኮሚኒቲ ሺልድ ውድድር እንደ አይን መግለጫ ተደርጎ እንደሚጀመር ይታወቃል። በትልልቅ ጥያቄዎች ታጅቦ የመጣ ነበር ማለት ይቻላል። ከ22 ዓመት በኋላ የፕሪሚየር ሊግ ዋንጫን ያነሱት የአርሰናል ኮከቦች እንዴት በአዲሱ ሲዝን ይመጣሉ? አዲስ ፈራሚ መድፈኞችስ እንዴት ከቡድኑ ጋር ይዋሃዳሉ የሚለውን ነገር ለማየት የአርሰናል ደጋፊዎች
በአንጻሩ ኤንዞ ማሬስካ ፔፕ ጓርዲዮላን ተክተው መምጣታቸው በማንቸስተር ሲቲ ላይ ምን ተጽዕኖ ያመጣል? ማንቸስተር ሲቲ እንደዚሁ በማሸነፉ ይቀጥላል ወይስ ሌላ እንቅፋት ይገጥመዋል ከሚል ጥያቄ ጋር የሲቲ ደጋፊዎች የተገኙበት ነበር ማለት ይቻላል። ገና በ23ኛው ደቂቃ ላይ ነው አርሰናል የማንቸስተር ሲቲን መከላከል ማፍረስ የቻለው። የመጀመሪያውን ጎል ያስቆጠረው ደግሞ ሪካርዶ ካላፊዮሪ፣ ማይልስ ሉዊስ ስኬሊ የአስደናቂው ፓስ ባለቤት፣ በአርሰናል መለያ ድንቅ ምሽቶችን ካሳለፉ ኮከቦች መካከል አንዱ ሉዊስ ስኬሊ ነው ብለን መናገር ይቻላል። ካላፊዮሪ በ23ኛው ሰከንድ ላይ ነው የኮሚኒቲ ሺልዱን የመክፈቻ ጎል ያስቆጠረው። ከ1968 በኋላ ከአንድ ደቂቃ ባነሰ ጊዜ በመጀመሪያው የመክፈቻ ደቂቃ ውስጥ ጎል ሲቆጠር ይህ ለመጀመሪያ ጊዜ ነው ብሎ ማሰብ ይቻላል። ማንቸስተር ሲቲ በጨዋታው 90 ደቂቃ ውስጥ አልፎ አልፎ ምላሽ ለመስጠት ወደ ጨዋታ ለመመለስ ጥረቶችን ሲያደርግ ነበር። አርሰናል በ23ኛው ሰከንድ ጎል እንዳስቆጠረ በፊል ፎደን አማካኝነት ከርቀት ሙከራ አድርጎ ነበር ሲቲ። ነገር ግን የአርሰናሉ ግብ ጠባቂ ዴቪድ ራያ በአስደናቂ ሁኔታ ኳሷን አምክኗታል። ጨዋታው ሲቀጥል አርሰናል ጎል ለማግባት ሌላኛው እድል ማግኘት የቻለው ቡድን ሆኗል። ከሲቲ ቀድሞ ሁለተኛ ጎል ማስቆጠር ችሏል። አርሰናል የሲቲን የመከላከል ድክመት በመጠቀምም ጭምር 28ኛው ደቂቃ ላይ በካይ ሃቨርትዝ አማካይነት ሁለተኛ ጎል አስቆጠረ። ማርቲን ኦዴጋርድ ያሻገረውን ኳስ ክሪስቶፍ ዞሊስ ማይነስ ሲያደርግ ካይ ሃቨርትዝ በግንባር ሁለተኛ ጎል አስቆጥሯል። በዕለቱ ጥሩ ያልነበረው የዶናሩማ ስህተትም ተጨምሮበት መድፈኞቹ የሁለተኛ የመሪነት ጎል አስቆጠሩ። በነገራችን ላይ ካይ ሃቨርትዝ ብዙ ጊዜ ከማንቸስተር ሲቲ ጋር ሲጫወት በጎሎች አልዛም ደግሞ አሲስት በማድረግ እድሎችን የሚፈጠር ኮከብ ነው። ከማንቸስተር ሲቲ ጋር መጫወት ከሚቀናቸው የአርሰናል ኮከቦች መካከል አንዱ ነው። አራተኛ ጎሉን ነው ያስቆጠረው ሲቲ ላይ 3 አሲስት አለው። በአጠቃላይ በ7 ጎሎች ላይ ተሳትፎ አድርጓል ማለት ይቻላል። ፌብሩዋሪ 2025 ያ አስደናቂ 5-1 ድል ማንቸስተር ሲቲ ላይ አርሰናል ሲያስመዘግብ ካይ ሃቨርትዝ ጎል አስቆጥሮ እንደነበር ይታወሳል። ወደ ጨዋታ ለመመለስ ጥረቶች ሲደረጉ ነበር። አርሰናል ተጨማሪ ጎል በመፈለግ እንደዚሁ ማንቸስተር ሲቲም ሌላ ጎል ለማስቆጠር ጥረት ሲያደርጉ ነበር። አርሰናል በሪካርዶ ካላፊዮሪ፣ ማርቲን ኦዴጋርድ ጥሩ ሙከራዎችን ለማድረግ ጥረት አድርጓል። ጆስኮ ጉቫርዲያል ከመስመር ላይ ኳስ መልሷል። በአንጻሩ ማንቸስተር ሲቲ እንደዚሁ ኤርሊንግ ብራውት ሃላንድ ከቅርብ ርቀት ያገኛትን ኳስ ዴቪድ ራያ እንደዚሁ አድኖበት ጨዋታው የመጀመሪያው አጋማሽ በአርሰናል በመድፈኞቹ 2-0 መሪነት ወደ እረፍት ወጡ። ከረፍት መልስ እንደዚሁ የአርሰናል የበላይነት ነው የቀጠለው። በተለይ በጨዋታው ድንቅ የነበረው ማርቲን ኦዴጋርድ ሌላ 3ኛ ጎል አስቆጠረ። ኦዴጋርድ በመጀመሪያ ተቹ ጆስኮ ጉቫርዲያልን ከዛም ደግሞ ዶናሩማን ፈጽሞ አሳስቶ በተሳሳተ አቅጣጫ ጥሎ 3ኛዋን ጎል አስቆጠረ። 3ኛዋ ጎል ከተቆጠረች በኋላ ግን የማንቸስተር ሲቲ በኮሚኒቲ ሺልዱ ላይ የመፎካከር ጉዳይ ተደመደመ። እንደውም መድፈኞቹ የተሻለ ጎል ለማግባት የተሻለ እንቅስቃሴ ሲያደርጉ ተመልክተናል። ሲቲ ለጀርሚ ዶኩ፣ ዣክ ግሪሊሽ አይነት ኮከቦችን ለማስገባት ጥረት አደረገ። በሆነ አጋጣሚ አንቶኑ ሰሜኒዮ ዴቪድ ራያን የፈተነች ኳስ ከመሞከር ውጭ አንድም ነገር በመጀመሪያውም ደቂቃ በመጀመሪያው አጋማሽ በሁለተኛው አጋማሽ አንድም የተለየ ነገር ሳያሳይ ማንቸስተር ሲቲ ጨዋታውን አጠናቀቀ። አርሰናል በአንጻሩ በፔሮ ሂንካፔ እና ቡካዮ ሳካ ጥምረት 4ኛ ጎል ማስቆጠር የሚችልበት አጋጣሚ ነበር። ነገር ግን ቡካዮ ሳካ ለጥቂት ከግብ አናት ኳሷን ላካት። የ4ኛው ጎል ጉዳይ ሳይሳካ ተጠናቀቀ ማለት ነው። ድሉ መድፈኞቹን የበለጠ አስፈንጥዟል። ይሄ ዋንጫ ብዙ ጊዜ በፕሪሚየር ሊጉም በኤፍኤ ካፕም ከካራቦ ካፕም 4ኛ ደረጃ ላይ የሚገኝ ዋንጫ ነው። ያን ያህል በትልቁ ደጋፊዎች የሚመለከቱት ዋንጫ ላይሆን ይችላል። ግን ኮሚኒቲ ሺልድ ብዙ ጊዜ ትልቅ ትርጉምም አለው። አንድ ሲዝኑን በአንድ ዋንጫ ዋንጫ አንስቶ የመጀመር ነው። ለአርሰናል ከባለፈው 22 ዓመት በኋላ ከፕሪሚየር ሊግ ዋንጫው በኋላ አሁንም ጠንክሮ የመጣው ቡድን መሆኑን ያሳየበት ነው። የምንጊዜም ተቀናቃኙን ማንቸስተር ሲቲን ምንም እንኳ ፔፕ ጓርዲዮላ ባይኖርም በእንዲህ አይነት ውጤት ተመምርሞ ዋንጫ አንስቶ መጀመር ዘንዶም መድፈኞቹ
ለፕሪሚየር ሊግ ለተከታታይ ፕሪሚየር ሊግ ድል ምን ያህል ሲሪየስ ሆነው እንደመጡ ያሳዩበት ነበር ማለት ይቻላል። ባለፉት ጊዜያት ማንቸስተር ሲቲ ከአርሰናል፣ ፔፕ ጓርዲዮላ ከሚኬል አርቴታ የሚያደርጓቸው ፉክክሮች ሁሉ በአብዛኛው የሚደመደሙት በሲቲዎች የበላይነት ነበርና ይሄ ነገር ሽፍት ማድረጉን መለወጡን ያሳየ የጨዋታ እንቅስቃሴ ብልጫ ነበር ማለት ይቻላል። በ23ኛው ሰከንድ ነው ጎሎችን ማስቆጠር የቻሉት። የጨዋታውን ሞመንተም የወሰኑት የሚኬል አርቴታ ልጆች መድፈኞቹ ገና 1 ደቂቃ እንኳ ሳይሞላ ነበርና ይሄ የአርሰናል ድል ምን ያህል መድፈኞቹ ኢምፕሬሲቭ እንደሆኑ በሚመጣው የፕሪሚየር ሊግ ሲዝን ላይ ምን ያህል የበለጠ ተርቦ ሊመጡ እንደሚችሉ ያሳየ እንደነበር መረዳት ይቻላል። የኮሚቴ ሺልድ ሻምፒዮን በቀጥታ የፕሪሚየር ሊግ ሻምፒዮን ይሆናሉ የሚለው ጉዳይ ያን ያህል በታሪክም ስንመለከተው 8 ብቻ ናቸው ከ34 የኮሚኒቲ ሺልድ ውድድሮች መካከል ኮሚኒቲ ሺልድን ያነሱ 8 ቡድኖች ናቸው መጨረሻ ላይ ፕሪሚየር ሊጉን የሚያነሱት። ያ በንጽጽር ወደ 24% አካባቢ ነውና ብዙ ጊዜ ኮሚኒቲ ሺልድን ማንሳት ፕሪሚየር ሊጉን ማንሳት እንደማይሆን ማሰብ ይቻላል። ግን በቀጥታ አርሰናል በዚህ ጨዋታ ላይ ትልልቅ መልእክቶችን አስተላልፏል። አንደኛው ማንቸስተር ሲቲን በዚህ ውጤት ልክ ማሸነፍ። ማንቸስተር ሲቲን 2025 ላይ 5-1 በፌብሩዋሪ ወር በጣም አስደናቂ በሆነ መንገድ የሚኬል አርቴታ ቡድን ፔፕ ጓርዲዮላ ያለ 5-1 ፌብሩዋሪ 2025 ላይ አሸንፈው ነበር። ከዛ በኋላ በእንዲህ አይነት ሰፊ ውጤት ሲያሸንፉ የመጀመሪያ ነው። 3 እና ከዛ በላይ ጎሎችን ተቆጥሮበት ማንቸስተር ሲቲም ሲሸነፍ የመጀመሪያ ነውና አርሰናል በጣም ከባድ ሊሆኑ ከሚችሉ ቡድኖች መካከል ምንም እንኳ ትራንዚሽን ላይ ቢሆኑ ባለፉት ዓመታት በጣም ከሚያውቁት ተቀናቃይ ላይ 3 ጎሎችን አስቆጥረው በክሊንሺት ማውጣታቸው በጣም ትልቅ ድል ነው ብሎ ማስቀመጥ ይቻላል። ከቅርብ ጊዜያት ወዲህ ያሉ ሪከርዳቸውን ስንመለከት 9 ጊዜ ተገናኝተዋል። በሁሉም ውድድሮች ማንቸስተር ሲቲ በ9 ውድድሮች ላይ 2 ጊዜ አሸንፏል፣ 4 ጊዜ አቻ ወጥተዋል። አርሰናል 3 ጊዜ አሸንፏል እና እንዲህ አይነት ድሎችን ማምጣት ምን ያህል ቡድኑ ኮንሲስተንት ወጥ እየሆነ እንደመጣ ዘንዶም በጣም ሲሪየስ የሆነ እና ቀዳሚ ተፎካካሪ ነው የሚለውን ቅድመ ግምት ያረጋገጠ በጨዋታ ላይ ያረጋገጠ ምሽት ነበር ማለት ይቻላል። ለአርሰናል የኮሚቴ ሺልድ የመጀመሪያውም አይደለም፣ በቅርብ ጊዜያትም የመጀመሪያውም አይደለም። ማንቸስተር ሲቲን ጨምሮ ሌሎች ቡድኖችን እያሸነፈ አንስቷል። ግን ትልቁ 2014 ላይ ነው በአርሰን ቬንገር ስር ማንቸስተር ሲቲ በማሸነፍ በ3-0 በሆነ ውጤት በማሸነፍም ጭምር የኮሚቴ ሺልድን ዋንጫ ሲያነሳ ሲቲ እንግዲህ በቅርብ ጊዜያት ውስጥ እንዲህ አይነት ሽንፈት አጋጥሞት አያውቅም። ኦገስት 2014 ላይ ከተሸነፈ በኋላ እንዲህ አይነት ሽንፈት አጋጥሞት አያውቅም። በሰፊ ውጤት የተሸነፈበት ነበር ማለት ይቻላል። ከዚህ በቶትናም ሆትስፐር የቅርብ ጊዜያት 4-0 ሽንፈቶችን እናስታውሳለን። እንዲህ አይነት ሰፋ ያሉ ሽንፈቶችን ለማንቸስተር ሲቲ አንመለከታቸውም። አልፎ አልፎ የሚከሰቱ ሽንፈቶች አሉት። ከነዛ መካከል ነው ብሎ ማስቀመጥ ይቻላል። ኤንዞ ማሬስካ በእርግጥ የትኛውም ዘመን ላይ በጣም ትልልቅ አሰልጣኞችን አይደለም ፔፕ ጓርዲዮላን አሸናፊ አሰልጣኞችን መተካት በጣም ከባድ ነው። ፔፕ ጓርዲዮላ ባለፉት 10 ምናምን ዓመታት የእግር ኳስ ምርጡና ትልቁ አሰልጣኝ ነው። በማንቸስተር ሲቲ በ10 ዓመታት ከ20 በላይ ዋንጫ ያነሳ ነው። 6 የፕሪሚየር ሊግ ቻምፒየንስ ሊግ ዋንጫዎችን ሁሉን ነገር እንደ ልብ ያሸነፈ ሲሪየል የሆነ አሸናፊ ነውና ይህንን አሸናፊ አሰልጣኝ መተካት በጣም ከባድ ነውና አጀማመራቸው መጥፎ ነው። በዚህ ጨዋታ ብቻ አይዳኙም። በእርግጥ ጊዜ ያላቸው አጀማመራቸው የታየው ነገር ግን በጣም ከባድ ነው ብሎ ማሰብ ይቻላል። በመጀመሪያ ጨዋታቸው ላይ ከባድ የሚባል ሽንፈት አጋጥሟቸዋል። የመጀመሪያ ቡድን ጨዋታቸውን አከናውነው በትልቁ ከተሸነፉ አሰልጣኞች ተርታ በማንቸስተር ሲቲ ታሪክ ስማቸው ሰፍሯል ብለን ማሰብ ይቻላል። በተናጠልም የእሳቸውም ሪካርድ ነው ብሎ ማስቀመጥ ይቻላል። ክሪስቶስ ዞሎስ አርሰናል በትናንቱ ጨዋታ ላይ ብዙ ተስፋ የሰጡ ኮከቦች አሉ።
ብሩኖ ግማሬሽ፣ ማይልስ ሉዊስ ኬሊ፣ ማርቲን ኦዴጋርድ ድንቅ የነበሩ። ሌላኛው ኮከብ ግን ዞሎስ ነው። 2 አሲስቶች ነበሩት። በአርሰናል ሙሉ ጨዋታ ተጫውቷል። የመጀመሪያው ኮከብ ነው 2 አሲስት በኮሚኒቲ ሺልድ ፋይናል ላይ ያደረገው በመጀመሪያ የኮሚኒቲ ሺልድ ፍጻሜው ላይ እና ይህም ሌላ አስደናቂ ሪከርድ ሆኖ ተመዝግቧል። አርሰናል በጣም አስደናቂ አጀማመር፣ አስደናቂ ድንቅ የሆነ የጨዋታ አጀማመር፣ አጨራረስ፣ የኮከቦቹ አጨራረስ፣ ጎሎችን የጨረሰበት መንገድ፣ የተሻሻለ የማጥቃት ሙቭመንት እንግዲህ ይሄ ይቀጥላል በፕሪሚየር ሊጉ ተብሎ ይታሰባል። ማጥቃት ላይ በጣም ጥሩ የነበረ ሞመንት ማንቸስተር ሲቲ ላይ ፍጹም በበላይነት በኮንፊደንስ በራስ መተማመንም በሁሉም ነገር ብልጫ ያሳየ ቡድን፣ የመከላከል ጥንካሬ፣ የዴቪድ ራያ እንደነበረው የተለመደ አስተማማኝነት፣ የኦዴጋርድ ሊደርሺፕ በተለይ ማርቲን ኦዴጋርድ በጣም ሲተቹ ከነበሩ ተጫዋቾች መካከል ነበር። አምና በፕሪሚየር ሊጉ ሻምፒዮን ሆነውም በብዙ በሲዝኑ ሀፍ ላይ ሲተቹ ከነበሩ ኮከቦች መካከል ነው። በዓለም ዋንጫ ጥሩ ጊዜ አሳልፏል። ዓለም ዋንጫው ላይ ጥሩ ጊዜ ያሳልፈውን ኦዴጋርድን በመሪነትም ጭምር በብቃት ተመልክተነዋል። ሃቫርስ እንደዚሁ በማንቸስተር ሲቲ በትልቅ ጨዋታ ላይ ድንቅ የሆነ ተጫዋች መሆኑን ያሳየበት ነበር። ካላፊዮሪ ከሚናው ጋር እንደዚሁ ትልቅ ተጽዕኖ የፈጠረ ተጫዋች ሆኖ ተመልክተናል። ክሪስቶስ ዞሎስ ሌላኛው ኮከብ ነበር እና አርሰናል ማንቸስተር ሲቲን 3-0 ማሸነፉ ብቻ ሳይሆን በከፍተኛ ሁኔታ በድንቅ አጀማመር ሲዝኑን መጀመር እንደሚችል፣ ፕሪሚየር ሊጉ መጀመር እንደሚችል ያሳየበት ነበር ብለን ማሰብ ይቻላል። አርሰናል የፕሪሚየር ሊግ የመጀመሪያ ጨዋታውን እንግዲህ ከኮቨንትሪ ሲቲ ጋር የፊታችን አርብ ያከናውናል። በአንጻሩ የኤንዞ ማሬስካው ማንቸስተር ሲቲ እሁድ ከበርንሞዝ ጋር ሜዳው ላይ ይጫወታል እና ሁለቱ ቡድኖች በፕሪሚየር ሊጉ ላይ ሊኖራቸው የሚችለውን ነገር ግምት እንድናገኝ ፍንጭ የሰጠን ጨዋታ ነበር ብሎ ማሰብም ይቻላል እና አርሰናሎች የመጀመሪያውን ጎል ያገኙበት መንገድ፣ ጨዋታውን የተቆጣጠሩበት መንገድ፣ በአጠቃላይ ሳይጨነቁ የፍጻሜ ጨዋታ ሳያስመስሉ ዶሚኔት ያደረጉበት መንገድ ያሸንፋሉ ተብሎ ቢጠበቁ እንኳ በዚህ ልክ በብልጫ ያሸንፋሉ ተብሎ ግን የታሰበ አይመስለኝም። ኤንዞ ማሬስካ እና ማንቸስተር ሲቲ እንግዲህ ሮድሪን ማጣታቸው ነው። ማንቸስተር ሲቲ ሮድሪን ወደ ባርሰሎና ለመስጠት ከስምምነት ላይ መድረሱ መረጃዎች ወጥተዋል። ከትናንት ምሽት ጀምሮ ሮድሪ፣ ቲጃኒ ራይንደርስ የመሳሰሉ ኮከቦች፣ በርናንዶ ሲልቫ የመሳሰሉ ኮከቦች ከአማካይ ስፍራው ላይ የሉም እና አሁን እየመጡ ያሉ ተጫዋቾች አዩብ በዋዲ ከሊል እንዲሁም ደግሞ ኤንዞ ፈርናንዴስ ከቼልሲ የሚሳካ ከሆነ እነዚህ አይነት ተጫዋቾች ናቸው። በዋዲ ገና 18 ዓመቱ ነው። በቀጥታ ሮድሪን ለመተካት ልምድም ብዙም ነገሮችም ይጠበቁበታል። ግን ባለተሰጥኦ መሆኑ ምንም የሚያጠራጥር አይደለም። ግን በቀጥታ ሮድሪ የነበረውን ሰፊና ከፍተኛ ተጽዕኖ ይተካል ተብሎ አይታሰብም። ገና 18 ዓመቱ ነው። ወደ ፕሪሚየር ሊጉ የሚመጣበት ሲዝን ነው። ስለዚህ ኤንዞ ፈርናንዴዝን ማሬስካ የግድ ማስፈረም እንዳለባቸው ብዙዎች እያመኑ ይገኛሉ። ለቲጃኒ ራይንደርስ ምትክ እንዲሆን ኤንዞ ፈርናንዴዝ መምጣት አለበት። ምናልባት አንደርሰን ከፈርናንዴዝ በሁለት በደብል ፒቮት ከጀርብ ከፊት እንደዚሁ ክሬቲቭ የሆነ 10 ቁጥር አድርጎ መሞከር ምናልባት በፍጻሜው ኮሚኒቲ ሺልድ ፍጻሜ ላይ የተመለከትነውን የማንቸስተር ሲቲን የአማካይ ስፍራ ክፍተት የበለጠ ሊያሻሽል ይችላል እና በፍጥነት የኤንዞ ፈርናንዴዝ ዝውውር በማንቸስተር ሲቲ በኩል መጠናቀቅ አለበት የሚል ግምት እንዲሰጥ ያደረገ ጨዋታ ነበር። ግን የኤንዞ ፈርናንዴዝ ዝውውር ጉዳይ እንግዲህ ቼልሲ አርብ ዕለት 11 ሰዓት 120 ሚሊዮን ፓውንድ ይዛችሁ ካልመጣችሁ በስተቀር ከዛ በኋላ አይሆንም ማለቱን ተከትሎ ብዙ የሚሳካ ሆኖ የሚገኝ አይመስልም። ኤሌት አንደርሰን ማንቸስተር ሲቲ ያስፈረመው አማካይ ነው። በመጀመሪያው አጋማሽ ላይ ጥሩ ይመስል ነበር። ነገር ግን በሁለተኛው አጋማሽ ላይ ጨዋታው ከብዶት ተመልክተነዋል። ኢንቴንሲቲ የሲቲ ኢንቴንሲቲ በጣም ወርዶ ነበር። በከፍተኛ ሁኔታ የሚድፊልድ ጥያቄዎች ሰፊ ሆነው የተጋለጡበት ነበር። በተለይ ሁለተኛው አጋማሽ ላይ ሮድሪ ያለመኖሩ ጉዳይ ትልቅ ጥያቄ ሆኖ ይቀጥላል። ሮድሪን ማንቸስተር ሲቲ
እንዴት አይነት ምላሽ ይሰጠዋል የሚለው የሚታይ ይሆናል። 116 ሚሊዮን ፓውንድ ወጥቶበት ከኖቲንግሃም ፎረስት የመጣው ኤሌት አንደርሰን በተወሰኑ የጨዋታው ደቂቃዎች ላይ ብራይት የነበረ ፐርፎርማንስ ቢያሳይም ግን በአጠቃላይ ገና ብዙ እንደሚቀረው ያሳየ ነበር። በአንጻሩ ብሩኖ ጊማሬሽ በአርሰናል የመጀመሪያ ኮምፒቲቲቭ በሆነ ጨዋታ ላይ ያሳየው ፐርፎርማንስ ጥሩ ነበር ብሎ ማሰብ ይቻላል። ከማርቲን ኦዴጋርድ ከማይልስ ሉዊስ ስኬሊ ጋር የነበራቸው መናበብ በጣም ስሙዝ ነበር፣ በጣም ድንቅ ነበር። ሲከላከል በጣም የተረጋጋ ነው። በሴንትራል በሆኑ ኤሪያዎች ላይ በትክክለኛው ሰዓትና ቦታ ላይ ይገኝ ነበር። ስፔሶችን ይሸፍን ነበር። ኳስ ሲሰጠው በትክክል ያደርስ ነበር። መተማመን፣ በራስ መተማመን የሚታወቀው ብሩኖ ጊማሬሽ የነበረበት ጨዋታ ነበር ማለት ይቻላል። በአርሰናል ቢልድአፕ ውስጥም ሳይቸገር የተሳተፈ ኮከብ ሆኖ ተመልክተነዋል እና የአርሰናል የአማካይ ስፍራ በተለይ መጀመሪያ ላይ ጊማሬሽ፣ ኦዴጋርድ፣ ሉዊስ ስኬሊን ይዞ ነበር የመጣው። ስኬሊ ወደፊት ኳስ ይዞ ይሄዳል። ከካላፊዮሪ ጋር በጣም ድንቅ መግባባት ነበራቸው። የመጀመሪያውን ጎል የተቆጠረው በዛ እንቅስቃሴ ውስጥ ነበር። በአንጻሩ ደግሞ ብሩኖ ጊማሬሽ ተረጋግቶ ከኋላ ነገሮችን በጥንቃቄ የሚከውን አማካይ ሆኖ ተመልክተነዋል እና ለብሩኖ ጊማሬሽ ጥሩ ፐርፎርማንስ ነበረው ብሎ ማሰብ ይቻላል። የሉዊስ ስኬሊ እና የካላፊዮሪ አዲሱ የአርሰናል የማጥቃት ዳይሜንሽን ይሆን የሚል ሀሳብ እንድናነሳ ያደርገናል። ማይልስ ስኬሊ በአማካይ ቦታ፣ ሪካርዶ ካላፊዮሪ በሌፍት ባክ ቦታ ነበር የተጫወቱት። የሁለቱ መግባባት አርሰናል በዚህ ብዙ ጊዜ አያጠቃም በሚባለው የግራ መስመሩ ላይ ሌላ ፍንጭ፣ የማጥቃት ፍንጭ እንድንመለከት አድርጓል። ሁሌም እኔ ካላፊዮሪ በአርሰናል ፊት እስከሆነ ድረስ በግራ እንቅስቃሴ ላይ ትልቅ አቅም የሆነ ተጫዋች እንደሆነ አምናለሁ። አግሬሲቭ ነው። በፍጥነት የተጋጣሚ ግብ ክልል ላይ ይደርሳል። ከኳስ ጋር ምቾት አለው። ጎሎችንም ማስቆጠር የሚችል ኮከብ ነው። ሉዊስ ስኬሊ ኳስ መሀል ለመሀል እንደሱ ኳስ በፍጥነት ተጋጣሚ ግብ ክልል ላይ የሚያደርስ ኮከብ የለም። ፓስ ቀዳዳዎችን ይመለከታል። ዲፌንሲቭ ላይኖችን ለማለፍ ችግር የለበትም እና የሁለቱ መጣመር በእንቅስቃሴ በአርሰናል የማጥቃት እንቅስቃሴ ላይ አዲስ ነገር እንድንመለከት አድርጓል። ሚኬል አርቴታ ይህንን ያዳብረዋል የሚል ነገር ወደፊት የምንመለከት ይሆናል ማለት ነው። እንግዲህ ዴክላን ራይስ ተቀይሮ ነው የገባው። አርሰናል ጊማሬሽ፣ ራይስ እና ኦዴጋርድ ይሆናሉ ተብሎ ነበር፣ ግን ስኬሊ፣ ዴክላን ራይስ፣ ስኬሊ፣ ጊማሬሽ እና ኦዴጋርድ ነው የሆነው። ይሄም ማለት እንግዲህ የስኬሊ ፐርፎርማንስ ከፍ ማለት አምና ከመጠን በላይ የተጠቀመበትን ሚኬል አርቴታ ከመጠን በላይ በአጠቃላይ ዓመቱ ሙሉ ከ60 በላይ ጨዋታዎች ያደረገውን ዴክላን ራይስን በትክክለኛው መንገድ ለመጠቀም እያሳረፈ ተገቢውን ረፍት እየሰጠ እያሳረፈ ለመጠቀም የሚችልበት እድል ሩም እንዳለው የተመለከትንበት ጨዋታ ነበር ማለት ይቻላል። ተቀይሮ እንደገባ ቀጥታ በቦታው ላይ በደንብ ነው የሁለተኛውን አጋማሽ ኃላፊነት በደንብ የተረከበውና ሚኬል አርቴታ አማካይ ስፍራ ላይ በሰፊ ሁኔታ ጥሩ እድል እንዳለው የተመለከትንበት ነበር። ሌላው የቡድኑ ካፕቴን ማርቲን ኦዴጋርድ በጣም ድንቅ ነበር። በራስ መተማመኑ፣ ደስተኝነቱ፣ በተጋጣሚ ግብ ክልል ላይ የሚያደርጋቸው ፈጠራዎች፣ ክሬቲቪቲው፣ ቴክኒኩ በጣም ድንቅ ነበር እና ምናልባት የዓለም ዋንጫ ላይ የተመለከትነው ኦዴጋርድ በክለብ ፉትቦል ላይ ይመጣ ይሆን የሚሉ ጥያቄዎችን ላነሱ የአርሰናል ደጋፊዎች አዎ አለሁ የሚል መልስ ሰጥቷል። አሲስት ነበረው፣ እንዲሁም ጎሎችን አስቆጥሯል። በጣም በተረጋጋ መንገድ ሶስተኛውን ጎል ያስቆጠረበት መንገድ ድንቅ ነበረች ማለት ይቻላል እና ይሄ ድል ለአርሰናል ብዙ በራስ መተማመን ይሰጣል። አርሰናል ከዓለም ዋንጫ በኋላ በፕሪሲዝን ያደረጋቸው ጨዋታዎች ያን ያህል ውጤታማ አልነበሩም፣ ግን በወሳኝ በሆነው ጨዋታ ላይ አርሰናልን ሆኖ ተገኝቷል። ቡድኑ ወዲያውኑ ፎከስ ያደረገ ይሄ ስሜቱን የተቆጣጠረ ዲሲፕሊንድ የሆነ አጫወት የሚከተል ለተጋጣሚ ስፔስ የማይሰጥ መሆኑን ወዲያውኑ በደንብ አረጋግጧልና መከላከሉ፣ አማካዩ፣ የማጥቃት ስፍራ ተጫዋቾችም በጣም ድንቅ ነበሩ። ስለ ሌላ አንድ ተጫዋች ማውራት ካለብን ከአርሰናል ስለ ክሪስቶስ ዞሎስ ነው
በጣም ይሄ ተጫዋች በፕሪሲዝን በደንብ የአርሰናልን ደጋፊዎች ኢምፕረስ ያደረገ የአርሰናልና ጨዋታ በደንብ የተላመደ ኮከብ ሆኖ ተመልክተነው ነበር። በማንቸስተር ሲቲ ግን ፈጽሞ የተለየ ኮከብ ነው የተመለከትነው። ለዘመናት ከቡድኑ ጋር የነበረ ለአመታት ከቡድኑ ጋር የነበረ ኮከብ መስሎ ነው ያየ ነው። በዚህ በግራ መስመር በጣም አደገኛ እንቅስቃሴዎችን ያደርግ ነበር። 2 አሲስት ሰጥቷል። ወደ ውስጥ ለመግባት ችግር የለበትም። ከሰፊ ቦታ ወደ ውስጥ ፔኔትሬት አድርጎ ለመግባት ችግር የለበትም። ኳስ ሲቀበል በጣም የተረጋጋ ነውና የአርሰናል 2ኛ ጎል እንዲቆጠር ትልቅ እድል ነበረው። በማጥቃት እንቅስቃሴም ጥሩ ነበር፣ መከላከሉም ያግዝ ነበርና ይሄ ተጫዋች ከብሩኖ ጉማሬሽ ባሻገር ትልቅ ተስፋ ያሳየ ኮከብ ነበር ማለት ይቻላል። የማንቸስተር ሲቲ ደጋፊዎች እንግዲህ በከፍተኛ ሁኔታ በጭንቀት የወጡበት ጨዋታው ከተጠናቀቀ በኋላም ብዙዎቹ ፊት ላይ የሚታየው ያ ስጋት ነበር ማለት ይቻላል። ከሁሉ በላይ በመከላከል በጣም መጥፎ ነበር ማንቸስተር ሲቲ። ያ ብቻ ሳይሆን ደግሞ አማካይ ቦታ ላይ ያለው ጥምረትም ያን ያህል ይሰመር አይደለም። እንደ ኤርቪን ብሮት ሃላንድ ያሉ አጥቂዎች ብዙ እድሎችን ሳያገኙ ነው የወጡት። ፖዚቲቭ ሊባሉ የሚችሉ ነገሮች እንደ ጀርሚ ዶኩ፣ ኤሌት አንደርሰን አይነት በጨዋታው የተወሰነ ደቂቃ ላይ የተወሰኑ ነገሮችን የማሳየታቸው ጉዳይ ነው ብሎ ማሰብ ይቻላል እና 2 ቡድኖች 2 የተለያየ ስሜቶችን አሳይተው የተጠናቀቀ ፍጻሜ ነበር። አርሰናል ሞር የተረጋጋ ዴፕዝ ያለው በሲዝኑ በጣም አስቸጋሪ ሆኖ የሚመጣ ቡድን መሆኑን አሳይቷል። ሚኬል አርቴታ 8ኛ ሲዝኑ ነው። ስለዚህ እንደ ሚኬል አርቴታ የቆየ ሲስተሙን ያሰረጸ ስትራክቸሩን የሰራ የሚጠበቅበትንም ጥያቄ የመለሰ ሻምፒዮን አሰልጣኝ የለም በፕሪሚየር ሊግ እና ይሄ አርሰናል ምን ያህል አድቫንቴጅ እንዳለው በጨዋታው ላይ እንደሚጠበቀው አሳይቷል። በአንጻሩ ማንቸስተር ሲቲ አዲስ ዘመን ነው። ያ ዘመን ደግሞ ግራ የሚያጋባ ነው። ለሄደው አሰልጣኝ ለዛውም ፔፕ ጓርዲዮላ ነው። ይህ አሰልጣኝ ደግሞ ምን ማለት እንደሆነ ይታወቃልና ኤንዞ ማሬስካ የጓርዲዮላ ጫማ በሰፊው እንደሚሰፋቸው የተመለከትንበት ነገር ነው። ፈጥነው ነገሮችን ማስተካከል ካልቻሉ በስተቀር እጅግ ከባድ ነገር፣ አሳሳቢ ነገር እንደሚመጣ የተመለከትንበት ነበር ማለት ይቻላልና አርሰናል 3-0 በሆነ ውጤት አሸንፏል። መልእክት አስተላልፏል። ፕሪሚየር ሊጉን አሸንፈዋል። አምና አሁንም ልናሸንፍ እንመጣለን ብለዋል። ያ ብቻ አይደለም፣ ቡድኑ እንደ ልብ መቀየር የሚችል ተጫዋቾች ሀብቶች እንዳለው ዴፕስ እንዳለው በደንብ ተመልክተናል። ፕሪሚየር ሊጉ ላይ ብቻ ሳይሆን በቻምፒየንስ ሊጉ ላይም ከፍተኛ ተፎካካሪ ሆኖ ሊመጣ እንደሚችል አይተናል። እንደተጠበቀው ብሩኖ ጉማሬሽ በኤሊት ሚድፊልድ ኦፕሽን እንደሆነ በጣም ድንቅ የተሰራ አማካይ እንደሆነ ያሳየበት ነበር ማለት ይቻላል። ምናልባት ሊሸጥ ይችላል ተብሎ የታሰበው ማይልስ ሉዊስ ስኬሊ ፈጽሞ ከመድፈኞቹ ቤት መሄድ እንደሌለበት ያሳየበትን ፐርፎርማንስ አሳይቷል። ሚኬል አርቴታ እንደውም በቀዳሚነት አሰልፎት በአማካይ ቦታ ላይ ትልቅ ሚና ሊሰጠው እንደሚችል በደንብ አሳይቷል። ጤነኛ እስከሆነ ድረስ በሌፍት ባክ ቦታ ላይ ካላፊዮሪ ሌላ የማጥቃት አማራጭም ጭምር እንደሆነ አሳይቷል። ዞልስ እና ኦዴጋርድ እና ሌሎችንም ኮከቦች የተመለከትንበት ነበር። በአንጻሩ ማንቸስተር ሲቲ ሮድሪን ማን ይተካል? ራይንደርሰን ሲልቫን ማን ይተካል? አንደርሰን ብቁ ነው ወይ? ቀጣዩ የማንቸስተር ሲቲ አስፈራሚ ማን ነው የሚለውን ነገር ጥያቄ እንድንጠይቅ አድርጓል። መድፈኞቹ 3-0 አሸንፈዋል። በካርዲፍ ፕሪንሲፓሊቲ ስታዲየም ማንቸስተር ሲቲን 3-0 ረምርመው ለፕሪሚየር ሊጉ ተፎካካሪዎቻቸው ሁሉ ማስጠንቀቂያ ልከዋል። አርሰናል የመጀመሪያ የሲዝን ዋንጫውን አሳክቷል። ሰብስክራይብ፣ ሼር፣ ላይክ አድርጉ። የፍቅር ይልቃል የዩቲዩብ ገጽን የበለጠ ተወዳጁ እንላለን። በሌሎች ጉዳዮች በሬዲዮ ፕሮግራማችን በዚሁ የዩቲዩብ ገጻችን ላይ እንደገና ብቅ እንላለን። አብራችሁን ስለቆያችሁ ከልብ እናመሰግናለን።